ሕይወታችሁ እናንተ ባልገመታችሁትና ባላሰባችሁት አቅጣጫ እየተጓዘ ይሆናል። ወይም እግዚአብሔር የተናገራችሁን እናንተ ያላችሁበት ሰማይ ከምድር እንደሚርቅ እንደ ተራራቀ ታይቷችሁም ይሆናል። በረከቶቻችሁ ለምን እንደዘገየ መልስ ለማግኘት አእምሮቻችሁን እያስጨነቃችሁ ይሆናል። አንዳንዶቻችሁ በረከቶቻችሁ ወይም እግዚአብሔር የተናገራችሁ ስለዘገየ በተስፋ መቁረጥ ውስጥ ገብታችኋል። እግዚአብሔር የተናገራችሁን ስለተጠራጠራችሁ ምናልባት እምነታችሁ እየተፈረካከሰ እንደሆነ እየተሰማችሁ ሊሆንም ይችላል። የኔ ነገር ለምን ዘገየ እያላችሁም ይሆናል። እግዚአብሔር ከእናንተ የተለየ የራቀ በተለይም ሁኔታ ለእናንተ ነገር ግድ እንደሌለው ተሰምቷችሁም ይሆናል። ያላችሁበት ሁኔታ እግዚአብሔር በሕይወታችሁ አደርገዋለሁ ያለውን የተስፋ ቃላችሁን ጥርጣሬ ወደ ታች ተጭኗችሁም ይሆናል። ይህና ያ በሕይወቴ ሲከሰት እግዚአብሔር የት ነበረ ብላችሁ ተደንቃችሁም ልትሆኑ ትችላላችሁ። በእናንተ መከራ፣ ስቃይ፣ ሕመምና ሁኔታ መካከል እግዚአብሔር አለ። እርሱ አሁንም ሁሉም በመቆጣጠር ላይ ነው። እርሱ አሁንም ታማኝ ነው። ልንደገፍበት የሚገባ ነው። እርሱ መጠጊያችን፣ ኃይላችን፣ ባገኘንም በታላቅ መከራ ረዳታችን ይላል መጽሐፍ ቅዱስ። በረከቶቻችሁ የዘገዩት በምክንያት ነው። ለምን እንደዘገየ ከማየታችን በፊት የቤተሰባችን አባል ካልሆኑ በቅንነት ሰብስክራይብ ያደርጉ። የዚህ ቤተሰቦች ደግሞ ለሌሎች መልእክታችን እንዲደርስ ሼር፣ ላይክ በማድረግ ይጀምሩ። የተስፋ ቃሎቻችን ለምን ዘገዩ የሚለው ጥያቄ ብዙ ክርስቲያኖች በመንፈሳዊ ጉዟቸው ውስጥ የሚጠይቁት ጥያቄ ነው። መጽሐፍ ቅዱስ ይህንን ጉዳይ በብዙ ቦታ ይናገራል። ለምሳሌ በዕንባቆም ምዕራፍ 2 ቁጥር 3 ራእዩ ለተወሰነ ጊዜ ነው፣ ቢዘገይም ጠብቀው በእርግጥ ይመጣል ይላል። እግዚአብሔር የተናገረን ወይም በረከቶቻችን ለምን እንደሚዘገዩ እንመልከት። አንደኛውና የመጀመሪያው የእግዚአብሔር ጊዜ ከኛ ጊዜ የተለየ ስለሆነ ነው። እኛ በባህሪያችን ፈጣን መልስ እንፈልጋለን። ነገሮች በሕይወታችን ወዲያ እንዲሆኑ እንሻለን። እግዚአብሔር ግን ትክክለኛውን ጊዜ ያውቃል። እኛ ነገሮች እንዲሆኑልን የምንፈልግበት ጊዜና እግዚአብሔር የእኛን ነገር የሚሰራበት ጊዜ ይለያያል። ብዙ ጊዜ እኛ ለእግዚአብሔር የጊዜ ፍሬም አስቀምጠን በዚህ ጊዜ ውስጥ አድርግ እንላለን። ያልተረዳነው ነገር እግዚአብሔር በራሱ ሰዓት በራሱ የጊዜ ሰሌዳ የሚሰራ መሆኑን ነው። ገላትያ ምዕራፍ 4:4 ላይ ጊዜው በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ ይላል። ማርያምና ማርታ ወንድማቸው ታሞ እንዲፈውስላቸው ጌታ ጋር መልእክት ላኩ። ጌታ ግን ዘገየ። በዚህ መሃል አልዓዛርም ሞተ። እነ ማርያምም ቀበሩት። ጌታ እነርሱ እንዲመጣላቸው በፈለጉት ጊዜ ውስጥ አልመጣም። ነገር ግን በራሱ ጊዜ በመምጣት አልዓዛርን ከሞት አስነሳው። አብርሃምን በልጅ እንደሚባርከው እግዚአብሔር ነገረው። ተስፋውም ሳይፈጸም አብርሃም አረጀ። በራሱ የጊዜ ሰሌዳ ውስጥ እግዚአብሔር አልመጣም። አብርሃምም ልጅ ስላልወለደ የራሱን አማራጭ ለመጠቀም ወደ አጋር ገባ። እስማኤልም ተወለደ። ነገር ግን እግዚአብሔር በራሱ ጊዜ ወደ አብርሃም መጣ። በስተርጅናው ይስሐቅ ተወለደ። እናንተ በምትፈልጉበት ጊዜ ውስጥ በረከቶቻችሁ አልመጡም ማለት በረከቶቻችሁ ቀርቷሉ ማለት አይደለም። እግዚአብሔር የእናንተን በረከትና የተስፋ ቃላችሁን በእጃችሁ የሚያስገባበት ትክክለኛ ጊዜውን ያውቃል። መክብብ ምዕራፍ 3 ቁጥር 11 እንደዚህ ይላል፣ ሁሉን በጊዜው ውብ አድርጎ ሰራው ይላል። ሁለተኛው ትዕግስትና እምነታችንን ለመገንባት ነው። ተስፋ ሲዘገይ ትዕግስታችን ይፈተናል። ነገር ግን ፈተና የውስጥ ጽናትን ያጠናክርልናል። ዮሴፍ የተስፋ ቃል ይዞ ለባርነት ቢሸጥም በትዕግስት በመጽናት የግብፅ ጠቅላይ ሚኒስትር ሆነ። አማኝ ወደፊት እንዲሄድ የሚያደርጉት መሳሪያዎችና ትጥቆቹ ትዕግስት፣ ጽናትና ብርታት ናቸው። እግዚአብሔር የተናገራችሁን የተስፋ ቃል ለመውረስ ትዕግስት ያስፈልጋችኋል። ዕብራውያን ምዕራፍ 6 ቁጥር 12 ላይ በእምነትና በትዕግስት የተስፋውን ቃል የምትወርሱ ምሰሉ ይላል። አስቸጋሪ ወቅቶችን ለመቋቋም የሚረዳን ብቸኛው መንገድ ከክርስቶስ ጋር በትዕግስትና በጽናት መቆም ነው። ትዕግስት ይኑራችሁ። እግዚአብሔር በእናንተ ጊዜ ሳይሆን በራሱ ጊዜ ተስፋችሁን እንዲመልስ ፍቀዱለት። በጭንቀት ጊዜ እንኳን ተስፋን በትዕግስት መጠበቅ የእምነት ማደግ ነው። የዘገየ የሚመስለው ተስፋችን እምነታችንን ያጠናክርልናል። ያዕቆብ ምዕራፍ 1 ቁጥር 3 የእምነታችሁ መፈተን
ትዕግስትን ያመጣል ይላል። በአካባቢያችሁ ያለውን ስትመለከቱ የሚያስፈራ ሊሆን ይችላል። እግዚአብሔር ለእናንተ የሰጣችሁን ተስፋ በፍጹም አትጠራጠሩ። ላለመጠራጠር ቁረጡ። የተስፋችሁን ቃል በትዕግስት ጠብቁ። ተስፋችሁ እየተሰራ ነው እንጂ አልጠፋም። ትዕግስትና እምነት ተስፋችሁ ጋር ያደርሳችኋልና ነው። ሶስተኛው የተሻለ ነገር እየተዘጋጀላችሁ ሊሆን ይችላል። አንዳንድ ጊዜ የምንጠብቀው ነገር ትንሽ ሊሆን ይችላል፣ ግን የሚመጣው ከዚያ በላይ ሊሆን ይችላል። ዘገየ የምንለው እኛ ከምንጠብቀውና ከምናስበው ከባድ በረከት እግዚአብሔር በሕይወታችን ሊያደርግ ሲያቅድ በረከቶቻችንን ያዘገያል። ምክንያቱም የሚመጣውን በረከት የምንሸከምበት አቅም እስክናዳብር ድረስ እግዚአብሔር የእኛን ባህሪ ይሰራል። በረከቱ ከመምጣቱ በፊት ባህሪያችንና እምነታችንን ለማጠናከር የሚያስፈልገው ጊዜ ነው። ዮሴፍ ከዕልሙ እስከ ንጉሥነቱ ድረስ ብዙ ዓመታት ጠበቀ። ወንድሞቹ በባርነት ከሸጡት በኋላ በብዙ መከራ ውስጥ አለፈ። እግዚአብሔር እርሱን ለወደፊት መሪነት፣ ለትልቅ በረከት እያዘጋጀው ነበር። እስር ቤት ውስጥ ከባድ መከራ ቢደርስበትም ጥሩ ዕድል ያገኘውም እዚያው እያለ ነበር። እናንተ እየደረሰባችሁ ካለው ነገር የተነሳ ከተስፋችሁ የራቃችሁ ያህል ተሰምቷችሁ ይሆናል። እግዚአብሔር ግን ለበለጠውና ለተሻለው እያዘጋጃችሁ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚችለው ይላል። ኤፌሶን ምዕራፍ 3:20። ይህ ጥቅስ የሚያሳየው እግዚአብሔር ለእኛ የተሻለና የሚበልጥ ነገር እንደሚሰጠን ማሳያ ነው። በረከት ከእናንተ ርቆ ይሆናል፣ እግዚአብሔር ግን የተሻለ ነገር እያዘጋጀላችሁ ነው። ሳኦል የአባቱ አህያ ጠፍቶ እርሱን ለመፈለግ አገር ለአገር ይንከራተታል። እግዚአብሔር ግን ንጉሥ ሊያደርገው መርጦታል። በሕይወቱ አስቦት የማያውቀውን ነገር በሳሙኤል ተቀብቶ ንጉሥ ሆነ። እግዚአብሔር የሚሰራው ከእናንተ ዕቅድና ፕሮግራም ውጭ ነው። ለእናንተ ያለው ዕቅድ የሚጠቅማችሁ እንጂ የሚያጠፋችሁ አይደለም። ተስፋችሁ የዘገየው ለበረከት ነው። የምትጠብቁት ነገር ቢዘገይ እንኳን እምነታችሁን አትተው። ዮሴፍ የተስፋውን ቃል የወረሰው በብዙ መከራ ውስጥ አልፎ ነው። ድህነት፣ ድክመት፣ ስደት፣ መከራ ወይም ሌላ ማንኛውም ነገር ወደ ሕይወታችሁ የመጡት ሊጎዳችሁም ሊያጠፋችሁ አይደለም፣ ይልቁንም ሊያዘጋጃችሁ ነው። የእምነቶቻችሁ ዓይኖች ከተከፈቱ የመከራችሁን ጥቅም ታውቃላችሁ። መከራዎች የሚመጡት እናንተን ለማጠንከር ነው። ነገር ግን የመከራችሁን ጥቅም ካላወቃችሁ ትነጫነጫላችሁ፣ ታጉረመርማላችሁ፣ ታማርራላችሁ። መከራችሁ ከእግዚአብሔር ሐሳብ እንዲያወጣችሁ አትፍቀዱለት። እግዚአብሔር ዮሴፍን ሊጠቀምበት ወደሚችለው ስፍራ ራሱ ያመጣው በስደት በውርደትና በፈተና ውስጥ አሳልፎ ነበር። እናንተም ወደ ተስፋችሁ የሚያመጣችሁ በእነዚሁ መንገድ ነው። የተስፋ ቃሎቻችንን ከመቀበል በፊት መሰራት ይቀድማል። ማንም ሰው ተሰርቶና ተጠናቆ የተቀመጠ የለም። እናንተም እንደ ዮሴፍ የመከራችሁን ጥቅም እወቁና እግዚአብሔርን በክርስቶስ ኢየሱስ እንድትፈጽሙት ለተፈጠራችሁበት ግብ እንዲያዘጋጃችሁ ፍቀዱለት። አመሰግናለሁ። በመልእክቱ ከተጠቀሙ በቅንነት ሰብስክራይብ፣ ሼር፣ ላይክ ያድርጉ።